ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሰላም ተገኝተናል። ዛሬም እንደተለመደው ዩናይትዳዊ የሆኑ ዜናዎችን ይዘንላችኋል። ትላንትናና ዛሬ አውሮፓ ሻምፒዮንስ ሊግ እየተደረገ ነው። ያው ባይመለከትም ባንኖርበትም እዚህ ውድድር ላይ ባንሳተፍም ግን መመልከታችን ደግሞ የሚቀር አይደለም። ምክንያቱም ከዩናይትድ ጋር የተያያዙ ነገሮች እንደው ከአውሮፓ ሻምፒዮንስ ሊጉም ጋር በተለይ ከምንፈልጋቸው ተጫዋቾች ጋር ተያይዘው ወሬዎች አሉ። ለምሳሌ ኒውካስል ትላንት ሲጫወት እንደው የምንከታተለው ተጫዋች ነበር። ግራ መስመር ላይ ሉክ ሾውን ሊተካለን ይችላል የተባለ ተጫዋች ነው። ትላንት ላሚን ያማልን በደንብ አድርጎ አቁሞት ወጥቷል። ስለዚህ ጉዳይ እንዲሁ እንዳስሳለን ዝም ብለን የመጀመሪያዎቹ መረጃዎቻችን እነኚህ ይሆናሉ። የቶተንሃምን ሽንፈት ተመልክታችኋል። ከቶተንሃም ቤት ትላንት የተፈጠረው ከሽንፈቱ በኋላ እና ዩናይትድ እንደው ቶተንሃም ቢወርድ ከሆነ ሊያስፈርሟቸው ስለሚችለው ተጫዋቾችም እንዲሁ እናነሳለን። የሊቨርፑልም አሳፋሪ የሆነ ሽንፈት አለ። ከእሱ ጋር በተያያዘ ደግሞ የቪክተር ኦስሜሄን ስም ከዩናይትድ ጋር በድጋሚ መነሳቱ፣ ጋላታሳራይ ሊሸጠው ክረምት ላይ ዋጋ ማውጣቱና ዩናይትድ እንደሚፈልገው ስለመነገሩም አያይዘን መረጃ እንሰጣችኋለን። ስለ ባልዴም ዝውውር በተመለከተ የማርከስ ራሽፎርድን የትላንት እንዲሁ መረጃ አዲስ ነገር ወጥቷል። እሱን ነገር ጨምረን እያያያዝን ከሻምፒዮንስ ሊጉ ጋር በተያያዘ እያወራን መረጃዎችን ወደ እናንተ እናደርሳለን። ከዛ ውጪ ደግሞ ማርቲኔዝ ተመልሷል ተብሏል። አስቶን ቪላ ጨዋታ ይደርሳል አይደርስም ስለሚለው መረጃ ወጥቷል። እሱን ትሰማላችሁ። ቤንጃሚን ሼሽኮ አንድ ትልቅ ሽልማት አግኝቷል። ከዛ ውጭ ሁለተኛው ትልቁ ሽልማትም እየመጣ ነው ተብሏል። ይሄንን ዜናም እንዲሁም እናደርሳችሁ አንደኛው የዜናችን አካል ነው። ከዛ ወደ ዝውውር በቀጥታ እናልፋለን። ሳንቾ ዩናይትድን ምን ያህል ኪሳራ ላይ ጥሎ ክለቡን ሊለቅ እንደተዘጋጀ እነግራችኋለን። ከሱ ውጭ ደግሞ ኤጀንት አማድ ብለውታል። ዳይሞንዴን ለማስፈረም በምናደርገው ጥረት የአማድ አስተዋጽኦ ከምታስቡት በላይ ነው። ዝርዝሩን ትሰማላችሁ። ከዛ ጊብስ ዋይት የማንቸስተር ዩናይትድ ሰዎችን ኑና አስፈርሙኝ እያለ ነው የሚል ወይ የሚያስብል አይነት ቃለ መጠይቅ አድርጓል። ምን ተናገረ ትሰማላችሁ። ኢሌት አንደርሰን ልቡ ወደ አንደኛው የማንቸስተር ዩናይትድ ክለብ አሚን ወደ ማንቸስተር ከተማ ክለብ ሳያደላ አይቀርም ተብሏል። ስለዚህም ጉዳይ እናወራለን። ብቻ እናንተ ላይክ አድርጉ ቤተሰቦች። ይህን ቪዲዮ 600 ላይክ አድርሱት። እንደምትችሉ እንደምታደርጉት አውቃለሁ። ሀሳብ አስተያየቶቻችሁንም ስጡ፣ ሼር አድርጉ። ከቻላችሁ አብራችሁ እንዲሆኑ መልካም ቆይታ። የአውሮፓ ሻምፒዮንስ ሊግ ጨዋታዎች እየተደረጉ ነው የሚገኙትና እየተመለከታችሁ እንደሆነ ተስፋ አደርጋለሁ። ያው በጣም የእግር ኳስን ናፍቀን ስለምናይ በተለይ አሁን ዩናይትድ የሻምፒዮንስ ሊግ ላይ እንዲሁ ተፎካካሪ ስላልሆነና ውድድሩ ላይ ስለማይሳተፍ ይሄን ውድድር እያየን ዩናይትድ ምን ነው ተሳታፊ በሆነ እና እንደዚህ አይነት በጣም ድራማዊ የሆኑ የአውሮፓ ሻምፒዮንስ ሊግ ምሽቶችን ካየን ከዩናይትድ ጋር ቆየን ቤተሰቦቻችን እና ዩናይትድ በቀጣይ ሲዝን ወደ ሻምፒዮንስ ሊግ ተመልሶ በዚህ መልኩ ተፎካካሪ ሆኖ እኛም ከሌሎቹ የአውሮፓ ትልልቅ ክለቦች እኩል ወደ ነበርንበት እና ወደ ተከበርንበት የአውሮፓ ሻምፒዮንስ ሊግ ተሳትፎ የምንመለስበት ሲዝን እንደሚሆን በቀጣይ ተስፋ አደርጋለሁ። ግን እንደው ትላንት ስለታዘብናቸው ነገሮች በአውሮፓ ሻምፒዮንስ ሊግ እና ከዩናይትድ ጋር ደግሞ እናያይዘዋለን በሆነ መንገድ መረጃውን እና እነሱን ነገሮች ለመመልከት ሙከራ እናድርግ። በቀጥታ ወደ ዩናይትድ ያተኮሩ ሙሉ ዜናዎች ከማለፋችን በፊት ትላንት ኒውካስል ሜዳ ኤስቲ ጀምስ ፓርክ በጣም ድራማዊ የሆነ ክስተት ነው የተፈጠረው። እየመሩ ነበር ለረዥም ደቂቃ ኒውካስሎች እና ጨዋታውን ሊያሸንፉ እጅግ በጣም ከጫፍ በደረሱበት ሁኔታ ነው እና በተጠናቀቀ ሰዓት ባርሴሎናዎች ባገኙት ፍጹም ቅጣት ምትችን ኳስ ያማል አስቆጥሮ በጣም ውድ የሆነች አንድ ነጥብ ይዘው የወጡት ማለት ነው። ለባርሴሎና በጣም ጨዋታ ቀያሪ ጌም ቀያሪ በተለይ ለሁለተኛው ጨዋታ ካምፕ ኖ ነው የሚደረገው። ስለዚህ ለባርሴሎና በጣም የሚጠቅም ውጤት ነው ይዞ የወጡት በያማል ጎል እና ብዙዎች ኒውካስሎች ውጤቱን ተነጠቁ ብለው ሁሉ ይሄን ጉዳይ ገልጸውታል። ባርሴሎና በተለይ ላሚን ያማል ጥሩ አልነበረም። አንዳንዶች የላሊጋውን ጥንካሬ ከፕሪሚየር ሊጉ ጥንካሬ ጋር እያነጻጸሩ እንደ ማሳያ አድርገው ሁሉ ቆጥሮታል። የትላንቱን ጨዋታ ኒውካስል 12ኛ ነው በፕሪሚየር ሊጉ የሚያስገርማቸው። ባርሴሎና ደግሞ እንግዲህ ሊጉ መሪ ነው። ኒውካስል ከአርሰናል ከሊጉ መሪ በ28 ነጥቦች ርቆ የተቀመጠ ቡድን ነው። ከአርሰናል አንደኛ ላይ ካለው በ28 ነጥብ ይርቃል።
ኔጌቲቭ 2 የጎል ዕዳ ሁሉ ያለበት ቡድን ነው እስካሁን በ29 የፕሪሚየር ሊግ ጨዋታዎች ማለት ነው። ባርሴሎና የላሊጋው አናት ላይ የተቀመጠው በ67 ነጥብ ነው። ኢማጅን 46 ጎል አለው ንጹህ ጎል ማለት ነው። ይሄ ነው እንግዲህ አሁን ንጽጽር ውስጥ እንዲገቡና ኦፍኮርስ እኔም ከዚህ በፊት ብዬዋለሁ በሆነው ወቅት የእንግሊዝ ፕሪሚየር ሊግ የዓለማችን ቁንጮ ሊግ መሆኑን የሚያሳይ አንዳንዶች ኢቨን ኒውካስል እንደው በላሊጋ ቢወዳደር ኖሮ የላሊጋው ሻምፒዮን ለመሆን የሚፎካከር ቡድን ይሆናል በሚል አስተያየታቸውን እስከ መስጠት ደርሰዋል። ከዚህ በፊት 12ኛ ያለ ቡድን ነው ኒውካስል ታውቃላችሁ በፕሪሚየር ሊጉ እና ቲዋልኮት አንድ አስተያየት ሰጥቶ ነበር። ሪያል ማድሪድ ምናልባት በእንግሊዝ ፕሪሚየር ሊግ ቢወዳደር ኖሮ አትሊስት የአውሮፓ ሻምፒዮንስ ሊግ ይዞ የሚያጠናቀቅ ቡድን ሊሆን ይችል ይሆናል እንጂ ዋንጫ ለመብላት ፍጹም በእንግሊዝ መጥቶ ብቁ የሚሆን ቡድን አይደለም በሚል አስተያየቱን ሰጥቷል። ዞሮ ዞሮ የትላንቱ ጨዋታ የፕሪሚየር ሊጉን ጥንካሬ እንዲሁ ያየነበት በጣም የሊጉ ክለቦች ምን ያህል ከባድ እንደሆነ በፕሪሚየር ሊግ መጫወት በደንብ አድርጎ ኒውካስል ያሳየበት ነው። በየሳምንቱ ፕሪሚየር ሊግ ላይ ከአርሰናል ጋር፣ ከማንቸስተር ሲቲ፣ ከሊቨርፑል፣ ማን ዩናይትድ ጋር መፋለም ይጠይቃል። ቀላል አይደለም ፉክክሩ። እነኚህ እንደው ለምሳሌ አድርጌ የጠቀስኳቸው እንጂ እያንዳንዱ ክለብ በእንግሊዝ ፕሪሚየር ሊግ በጣም አስቸጋሪ ነው። ከፓላስ ጀምሮ ፉልሃም፣ በርንመዝ፣ ብራይተን፣ ብሬንትፎርድ በቀላሉ የሚሸነፍ ቲም የለም እና የሊጉን ኮምፒቲቲቭ ባህሪ በደንብ አድርጎ ቁልጭ አድርጎ ያሳየ ጨዋታ ይመስለኛል የትላንቱ ይሄ ጨዋታ እና ትላንት እንደው ከታዘብኩት ነገር ይኸው አንድ ከዩናይትድ ጋር ዜናውን ላይ የይዘው እና ማርከስ ራሽፎርድ ነበር እና ከጨዋታው መጀመር በፊት ኮሜንታተር ሲሰሩ የነበሩት ሌጀንዶች ውስጥ አንዱ ሮኒ ነበር እና አስቀድሞ ወጥቶ እንግዲህ ለሮኒ ክብር ሲል ማርከስ ራሽፎርድ ለሮኒ ሰላም ተሰጥቶታል እና ይሄ አንዱ ክስተት ነበር። በነገራችሁ ላይ ማርከስ ራሽፎርድ የባርሴሎና ዝውውርን ቋሚ እንደሚያደርግ ነው የሚጠበቀውና አንዲ ሜይተን አንድ ዜና አውጥቶ ተመለከትኩኝ። ምንድን ነው የሚለው ሜይተን ምናልባት ማይክል ካሪክ በዩናይትድ ቤት ቋሚ አሰልጣኝነት ስራውን ካገኘ ራሽፎርድን ማምጣት ይፈልጋል እና በዩናይትድ የግራ አጥቂ ክፍል ዩናይትድ ወጪዎችን ከሚያወጣ ጥሩ የሆነ ግምት ስለሚሰጠው ካሪክ ወደ ቀድሞ አቋሙ እንዲመለስ ይረዳዋል በማምጣት ተብሎ ተዘግቦ ነበር። ሜይተን ግን ትላንት ይሄ በፍጹም ሐሰት ነው፣ በዩናይትድ ያሉ አመራሮችና ሰዎች ይሄን ጉዳይ አረጋግጠውልኛል፣ ማርከስ ራሽፎርድ በዩናይትድ ቤት የሚመለስበት ምንም አይነት ምክንያት የለም። ምክንያቱም ዩናይትድ አሁን ካለው የደሞዝ አቅም አንጻር እሱን በክለቡ እያጫወተ የሚያስቀጥለው ሁኔታ ላይ አይደለም የሚገኘው እና የማርከስ ራሽፎርድ አጠቃላይ ባጀቱ የኮንትራቱ ፊርማው እና ደግሞ የደሞዙ ባህሪ በራሱ በየአመቱ በዩናይትድ ቤት በቆየ ቁጥር ልክ እንደ ሎያሉቲ ደሞዙ እየጨመረ ነው የሚሄደው። አሁን ኦልሬዲ ወደ 350 ሺህ ምናምን ነው በሳምንት የሚያገኘው፣ ግን ኮንትራቱን እያጠናቀቀ በመጣ ቁጥር ልጁ ደሞዙ ያድግለታል፣ ሎያልቲ ቦነስ በሚል ማለት ነው። ይህን ሁሉ አንቀጽ ስለያዘ ዩናይትድ ደግሞ ይህን የሚፈልጉ አይደለም እና ራሽፎርድ በፍጹም ወደ ማንቸስተር ዩናይትድ ማይክል ካሪክ የዩናይትድ አሰልጣኝ ሆኖ ቢቀጠር በቋሚነት እንኳን እንደማይመለስ ነው ማለት ነው። ዴይሊ ሜል ጋዜጠኛ ሚተን በዚህ መልኩ ይሄንን ያረጋገጠው አያይዤ ልንገራችሁ በሚል ትላንትና እንደው በዩናይትድ የሚፈለግ ደግሞ አንድ የኒውካስል ዩናይትድ ተጫዋች አለ። በጣም አስገራሚ ተጫዋች ነው። ዝውውሩን ሰምታችሁ ሊሆን ይችላል። የዝውውሩን ወሬ ዩናይትድ በግራ መስመር ላይ ሉክሾውን ለመተካት ከሚፈልጋቸው ተጫዋቾች መካከል ነው ይሄ ልጅ። የኒውካስል ዩናይትድ የግራ መስመር ተመላላሽ ተጫዋች ነው እና ላሚን ያማል ትላንትና አንድ ድሪብል እንኳን ማድረግ አልቻለም። በአውሮፓ ሻምፒዮንስ ሊግ አንድ የተሳካ ድሪብል ሳያደርግ የወጣበት ጨዋታ ነበረ ትላንትና። ይሄን ደግሞ በመከላከል ተጫዋቹን በደንብ አድርጎ በመቆጣጠር ልክ ከጨዋታው በፊት እንደተናገረው ሉዊስ ሆል ነው ይሄን ማድረግ የቻለው ማለት ነው። ላሚን ያማል እንዴት እንደሚጫወት አውቃለሁ እና ዝግጁ ነኝ እና እሱን ለመቅጠም ጓጉቻለሁ ሲል ተናግሮ ነበር። ይሄንን ዛቻ እና እንደው እቆጣጠረዋለሁ የሚለውን ወሬ ሰምቶ ይመስላል ላሚን ያማልም ጊዜው አሁን ነው በሚል ከጨዋታው በፊት ፖስት አድርጎ ነበር፣ ግን አልተሳካለትም። ሉዊስ ሆል እዚህ ጋር አሸናፊ ሆኗል። ይሄ የኮባሃም አካዳሚ ውጤት ተጫዋች የሆነው በኋላ ከቼልሲ ወደ ኒውካስል ዩናይትድ አምርቶ የፈረመው
ሉዊስ ሆል በደንብ አድርጎ ያማለን በመቆጣጠሩ ምክንያት ምንም አይነት ስኬታማ ድሪብል ሳያደርግ ወጥቷል እና ይሄ ልጅ አሁን ብዙ የዩናይትድ ደጋፊዎች ክለቡ ፍላጎቱን አጠናክሮ ማስፈረም መቻል አለበት። ምክንያቱም ሉክ ሾው አሁን ኮንትራቱ እያለቀ ነው ዩናይትድ ቤት ውስጥ አሁን ደግሞ ጉዳት እየጀማመረው ነው እና ማንቸስተር ዩናይትድ በሁለቱም ተከላካይ መስመር ቦታዎች በቀኝም በግራም ተጫዋች ይፈልጋል እና ሉዊስ ሆልን ማስፈረም አለበት ዩናይትድ ይሄን ልጅ ማምጣት አለበት በሚል ከወዲሁ የ22 ዓመቱን ተጫዋች እንግዲህ የዩናይትድ ደጋፊዎች ክለቡ እንዲያስፈርም ግፊት እያደረጉ ነው የሚገኙት። ግን ዩናይትድ አጥብቆ የሚፈልገው ተጫዋች እዛ ቦታ ላይ አሁንም የባርሴሎና ተጫዋች የሆነው ባልዴን ነው የሚመስለው። ሰሞኑን ዜና ሰርተንላችኋል። እንደውም የማርከስ ራሽፎርድ የዝውውር አካል ሆኖ ወይም ደግሞ በቅይር መልክ ተጫዋች ወደ ኦልድ ትራፎርድ ሊመጣ ይችላል የሚል ዜና ተሰርቶ ዜናውን አድረሰናቸዋል ቤተሰቦች። እና ባልዴ ወደ ዩናይትድ ደግሞ እንዳይመጣ እኔም በግሌ ከምፈልግበት አንዱ ምክንያት ልጁ ተደጋጋሚ ጉዳት ይደርስበታል። ኦፍኮርስ የብቃት ችግር የለበትም። አንድ ይሄ ነው ትልቁ ጥያቄ የሚነሳው። ሌላው ደግሞ በተደጋጋሚ የልጁ ስም ከዩናይትድ ጋር የሚነሱ አይ ቲንክ ባርሴሎና ሳይሸጠው አይቀርም። ልጁ ባርሴሎናን የመልቀቅ ፍላጎት የለውም እዚህ ጋር። ይሄ የልጁ ፍላጎት በሌለበት ሁኔታ ታዲያ እንዴት በተደጋጋሚ ስሙ ከዩናይትድ ዝውውር ጋር ይነሳል ለሚለው ዩናይትዶች ሊፈልጉት ይችላሉ። የልጁ አድናቂ ናቸው። እንደተባለውም ቪቭል ተጫዋቹን ያደንቀዋል እና የዩናይትድን የግራ የመከላከል ድክመት ሁሉ ይሸፍናል ብለው ያስባል። ግን ከሱ ይልቅ ብዙ የዩናይትድ ደጋፊዎች ጉዳቱን ተመልክተው ይሄን ዝውውር እየተቃወሙ ከሱ ይልቅ ሉዊስ ሆል ወደ ዩናይትድ ቢመጣ ቡድኑን በደንብ አድርጎ ይጠቅማሉ፣ በፕሪሚየር ሊጉንም የለመደው ተጫዋች ነው ብለው ከባልዴ ጋር እያነጻጸሩ ይሄ ተጫዋች እንዲፈርም አስተያየት ሰጥተውበታል። ዩናይትድ ግን ዞሮ ዞሮ በግራ የተከላካይ መስመር ክፍል ተጫዋች ማስፈረሙ በቀጣይ ክረምት ላይ የሚቀር እንዲሁ አይመስልም። ሌላው በጣም ያስገረመው ግን የቶተንሃም ጨዋታ ነው እና የቶተንሃም ጨዋታ ትላንት በ15 ደቂቃ እንግዲህ 3 ጎል የተቆጠረበት ጨዋታ ነው እና የቶተንሃሙ አሰልጣኝ እኔ ያስቀኛል። ልክ ከመጣ ጊዜ ጀምሮ ነው እኔ ሲያዝናናኝ የነበረው። እኔ እዚህ የመጣሁት አለ እንደተቀጠረ እንግዲህ 3ኛ አሰልጣኛቸውን ሲቀጥሩት ቶተንሃሞች የመጣሁት ለሁለት ነገር ነው አለ። አንደኛ ቶተንሃምን ከፕሪሚየር ሊጉ ማትረፍ ነው። ሁለተኛ ስራዬ ደግሞ ከአርሰናል ጋር ጨዋታ ነበረበት። ልክ እንደመጣ ያደርገው የመጀመሪያው ጨዋታ ነው እንግዲህ አርሰናልን ማቆም ነው ብሎ ነበር። አርሰናልን የፕሪሚየር ሊጉ ሻምፒዮን እንዳይሆን አርሰናልን ማቆም የተሰጠኝ ኃላፊነት ይሄ ነው ነዋል እና ቶተንሃምን ከሊጉ እንዳይወርድ ማድረግ ነው ብሎ በዚህ መልኩ ልክ ጆሴ ሞሪኖ ወደ እንግሊዝ መጥቶ አም ዘ ስፔሻል ዋን ብሎ ከተናገረ በኋላ ሰር አሌክስ ፈርጉሰን ይሄ ሰውዬ ማን ነው ሁይዚስ ማን ብለው እንደጠየቀው ራሱን ለየት ባሉ ቃላቶች የሆነ ለማሳወቅ አገባቡን ለማሳመር የሰጠው አስተያየት ይመስለኛል ይሄን ሲናገር ቱዶር። ምክንያቱም እንደዚህ አይነት ንግግሮችን ከተናገረ በኋላ ቶተንሃምን እሱ ቡድኑ ይዞት እንደውም የሚሸነፍባቸው የጎል መጠኖች እየጨመሩ ነው የበዙትና ትላንት እንግዲህ ደጋፊዎች ፍጹም ያፈሩበት ያ ሁሉ ኪሎ ሜትር አቆራርጠው እንግዲህ ያስቡት ኢማጅን ከእንግሊዝ ለንደን ወደ ስፔን የሄዱ ደጋፊዎች የቶተናም ደጋፊዎች አንገታቸውን ደፍተው በጣም አፍረው ኢቨን የቀድሞ የቶተናም አሰልጣኝ ሁሉ ሳይቀሩ ሞሪሲዮ ፖቼቲኖ ከደጋፊዎች ጋር አብርተዋል። በነገራቸው ላይ እና እንደውም ቪዲዮ እየተመለከትኩ ነበር። ፕሌን ውስጥ ሆኖ ይዘምሩለት ነበር ለፖቼቲኖ አብሯቸው ነው የተጓዘው ከደጋፊዎች ጋር እና እንድትመለስ እንፈልጋለን እያሉ ነው እንግዲህ ሲዘምሩለት እየነበረው ገና ጨዋታው ሳይደረግ ማለት ነው። ኢማጅን አሁን ቶተንሃም በ15 ደቂቃ 3 ጎል ሲገባበት ፖቼቲኖ በቃ ፌሱ ላይ ያለው አገላለጽ ታውቃላችሁ፣ የሆነ ማልቀስ የፈለገ አይነት ሰው ነው የሚመስለው። በጣም ከፍቶት ነበር እና አስገራሚው ነገር አሁን ይሄ ፖቼቲኖ ወደዛ መሄዱ አይደለም፣ ቶተንሃምም በሰፊ የጎል ልዩነት እንዲሁ መሸነፉ ብቻ ሳይሆን የተፈጠረው ነገር ነው እና የዴቪድ ደህያን ሁሉ ማጽናኛ ፈልጓል። የቶተንሃሙ ግብ ጠባቂ 22 ዓመቱ ነው። ይሄ ግብ ጠባቂ የመጀመሪያው አውሮፓ ሻምፒዮንስ ሊግ ጨዋታ ነው በነገራችሁ ላይ ትናንት ያደረገው እና አንቶኒ ኪኒስኬ የተባለው ልጅ በመጀመሪያው አውሮፓ ሻምፒዮንስ ሊግ ጨዋታው አትሌቲኮ ማድሪድን በሚያክል ትልቅ ቡድን ሲገጥምና የመሰለፍ እድል ሲሰጠው ቱዶር አምኖበት ነበር መጀመሪያ እንዲሰለፍ ያደረገው እና በ15 ደቂቃ ውስጥ ያልጠበቀውን 3 ጎል ሲያስተናግድ በቀጥታ ማን ነው የመጣው? ክርስቲያን ሮሜሮ ነው የመጣው እና ተችላይኑ ላይ መጥቶ
ከቱዶር ጋር ተነጋገረ። ቀይረህ አስወጣው አይነት ምክክር እንደሆነ በደንብ ያስታውቃል። ክርስቲያን ሮሜሮ የሰጠውን ምክር ተከትሎ ኢጎር ቱዶር ተጫዋቹን ያስወጠዋል ማለት ነው በ15ኛው ደቂቃ እና በጣም አዝኖ ነበር። ኢማጅን ከዛ በኋላ እንደ ፒተር ሽማይክልን ጨምሮ የቀድሞ የዩናይትድ ግብ ጠባቂ ፍጹም ትልቅ ስህተት ነው የሰራው ኢጎር ቱዶር ብሎ አሰልጣኙን ተችቶታል ማለት ነው። ኦልሬዲ ቶተንሃም እሱን ቀይሮ አስወጣውም አላስወጣውም ውጤቱን መቀልበስ አይችልም በታሪክ እና ቡድኑ እንደሚሸነፍ ይታወቃል። ሜቢ የጨዋታውን የጎሉን ቁጥር ለመቀነስ ካልሆነ በስተቀር ተጫዋቹን ቀይሮ ያስወጣው ኦልሬዲ ቶተንሃም ተሸንፏል። ቲሙ በ15 ደቂቃ ነው ጨዋታው ያለቀው ማለት ነው። እና ፒተር ሽማይክል ለምንድን ነው ይሄን ያደረገው? ተጫዋቹን ገና 22 ዓመቱ ነው። ለግብ ጠባቂ በጣም እርሊ የሆነ ኤጅ ነው እና የተጫዋቹን የእግር ኳስ ህይወት ነው ኪል ያደረገው እና ይሄን በማድረጉ ብቻ ተጫዋቹ ፍጹም በእግር ኳስ ህይወቱ የማይረሳው ትልቅ የሆነ ውድቀት ነው ተጫዋቹ አይምሮ ላይ የሚያመጣው እና ቱዶር ትልቅ ስህተት ነው የሰራው ይሄን ማድረጉ ብሎ ነው ፒተር ሽማይክል ወደ የወቀሰው። ዴቪድ ደህያ ሁሉ ሳይቀር ወጥቶ ምን ያህል ከባድ ስራ እንደሆነ ግብ ጠባቂ መሆን ማንም ሰው አይረዳም እና ጠንክረህ ትመለሳለህ ሲል ድጋፉን ሰጥቶታል ግብ ጠባቂው እና የኢጎር ቱዶር ጉዳይ ግን ሁላችንንም ያስገረመ ክስተት ሆኖ አልፈዋል ማለት ነው። አንደኛ ይህን ውሳኔ በክርስቲያን ሮሜሮ ተገፋፍቶ መወሰኑ እና በ15 ደቂቃ ውስጥ ማስወጣቱ በትልቁ እያስወቀሰው ነው የሚገኘው እና ቶተንሃሞቹ ኢቨን አሁን አመራሮቹ አሰልጣኙን ለማሰናበት ሁሉ እየተነጋገሩ ነው ተብሏል። ሶስተኛ አሰልጣኝ ሊያሰናብቱ ማለት ነው። ምንድን ነው አሁን ይሄን መረጃ እንዳነሳ ያደረገኝ ዩናይትድ ብዙ ተጫዋቾችን ይፈልጋል። ማርክ ጎልብሪጅ ራሱ ትላንት ሲወያየበት ነበር። ቶተንሃም ኦልሬዲ አሁን ቻምፒዮንስ ሊግ በኩል መሳተፍ አይችሉም። ይሄን ውጤት ቀልብሶ ማለፍ በእግር ኳስ የማይቻል ነገር ባይኖርም ግን ልዩ የሆነ ተአምር ነው የሚያስፈልገው። በዚህ ሁኔታቸው ደግሞ አሁን በፕሪሚየር ሊግ በቆየታቸው በጣም አጠያያቂ ነው የሚሆነው። ያላቸውን ፌክስቸር አሁን እንደው ለዚህ ፕሮግራም ብዬ አስቤ ያልያዝኩትም እንጂ በጣም ከባባድ ጨዋታ አላቸው ከፊታቸውና ከ9ኙ ጨዋታ ለመትረፍ ተአምራዊ የሆነ ፐርፎርማንስ ያስፈልጋል። አለበለዚያ ቶተንሃም ከሊጉ መውረዱም የሚቀር አይደለም እና በርካታ የቶተንሃም ከዋክብቶች ዩናይትድ በተለይ የሚፈልጋቸው አሉ። ከቶተንሃም ለማስፈረም ማርክ ጎልብሪጅ እንዳለው ዩናይትድ ቢያንስ ከቶተንሃም ሊያመጣ የሚችላቸው በጣም ጥሩ ተከላካዮች አሉት። አሁን ተከላካይ ማርኬቱ ላይ ይፈልጋል እንደምታውቁት እና አንዱ በዩናይትድ ራዳር ውስጥ የገባውና ዩናይትድ የሚፈልገው ተከላካይ ክርስቲያን ሮሜሮ ነው። ቫንደቢንም እንደዚሁ ይገኛል። እነኚህን የመሳሰሉ ተጫዋቾችን ዩናይትድ ርካሽ በሆነ የዝውውር አማራጭ ቶተንሃም የሚወርድ ከሆነ ርካሽ የሆነ የዝውውር አማራጭ ሊሆኑት ይችላሉ ተብሎ ነው የተገለጸው። ኢቨን ከፔድሮ ፖሮ የተባለም እንደዚሁ በጣም አስደናቂ የሆነ ታጋይ ተከላካይ አላቸው። ምናልባት ይህን ተከላካይ ዩናይትድ ለማስፈረም ጥረት ቢያደርግ ብለውም አስተያየት ሲሰጡ የነበሩ ደጋፊዎች እንደዚሁ አሉ ለማለት ነው ቤተሰቦቻችን። እና ቶተንሃም የሚወርድ ከሆነ እንደነ ዣቪ ሲሞንስን የመሳሰሉ ተጫዋቾችም ለማርኬት ክፍት ነው የሚሆኑት። በተለይ ዣቪ ሲሞንስ የመጀመሪያው ተጫዋች ይሆናል የመልቀቂያ ደብዳቤ ለማስገባት ቶተንሃም ወደ ሻምፒዮንሺፕ ከወረደ ክለቡን ለመልቀቅ ዝግጁ ነው ተብሎ ተወጥቷል እና ጫራታው በጣም ከባድ የሚሆን ይመስላል። ዩናይትድ ደግሞ በመሀል ተከላካዮችን የሚያገኝበት እድል ይኖራል። ይሄ ነው ትዝብታችን የትላንት የአውሮፓ ሻምፒዮንስ ሊግ ጨዋታዎች በተደረጉበት። ከዛ በፊት ግን ይሄን ነገር ከማጠናቀቅ በፊት የኦስሜሄንን ነገር ለመመልከት። ኦስሜሄን ትላንት በጋላታሳራይ ደጋፊዎች የተሰጠው ፍቅር ለነገራችሁ አልችልም። ያው ሊቨርፑልን ነው ያሸነፉት። ሊቨርፑል ይሄን ጨዋታ 1-0 በሆነ ውጤት ልክ ከዚህ በፊት እንደተሸንፈው ተሸንፏል እና ጨዋታውን ለመቀልበስ በአንፊልድ ከባድ የሆነ ዝግጅት ነው የሚፈልገው። ከባድ የሆነ ተነሳሽነት ይፈልጋል። ጋላታሳራይ ጁቬንቱስንም ያህል ቲም ነው ጥሎ ያለፈው ታውቃላችሁ፣ ቀላል ቲም አይደለም እና ዩናይትድ ቢሆን አሁን አስባችሁታል 500 ሚሊዮን ፓውንድ ክረምት የዝውውር መስኮት ላይ አውጥቶ በእንደዚህ መልኩ ቢሸነፍ ምን ያህል ኖይዙ ከባድ ሊሆን እንደሚችል ምን ያህል ሚዲያው ሊንጫጫ እንደሚችል ግን ሊቨርፑል ስለሆነ ብቻ በጣም ደካማ የሆነ ፐርፎርማንስ እንኳን ባሳይተው ትላንት ብዙም ትችቶች ሲቀርብባቸው አትሰሙም። ለማንኛውም ግን
ይህ የናይጄሪያ አጥቂ መስመር ተጫዋች የሆነው ባለፈው ክረምት ላይ ወደ ዩናይትድ ሊመጣ ይችላል ተብሎ ከዩናይትዱ አጥቂ ከቤንጃሚን ሼሽኮ ጋር ስሙ እንዲሁ ሲነሳ የነበረው ተጫዋች ኦስሜሄን ትላንት ጎል ባያስቆጠርም ግን አሲስት ማድረግ ችሏል። በጣም ጥሩ ነበር የተንቀሳቀሰው። በደጋፊው ከፍተኛ የሆነ አድናቆት ተችሮታል። እንዲሁም ቲፎ አሰርተውለት ነበር ከእናቱ ጋር ተጫዋቹን ከጨዋታው በፊት ኢሞሽናል አድርገው እንዲሁ ያስለቀሱት ከጋላታሳራይ ጋር ደጋፊዎች ጋር ከፍተኛ ቁርኝት አለው እና ይሄ ልጅ አሁን ኢክረም ኩር እንዳለው ከሆነ ክረምት ላይ ጋላታሳራይ ሊለቅ ይችላል ብለዋል። ጋላታሳራዮች ሊሸጡት ተዘጋጅተዋል። ለተጫዋቹም ዝውውር 130 ሚሊዮን ዩሮ ይፈልጋሉ ነው ያለው ሪፖርቱ እና ዩናይትድ ከሚፈልጉት ክለቦች መካከል አንዱ ነው ተብሏል። ምናልባትም ይሄ ተጫዋች እንግዲህ በማንቸስተር ዩናይትድ ማሊያ መቶ የዩናይትድን የአጥቂ መስመር ሊመራ ይችላል። የቤንጃሚን ሼሽኮ ተቀምጦ የቤንጃሚን ሼሽኮ ከሱ ልምዱን እንዲወስድ ለማድረግ ዩናይትድ ይፈልገዋል። 130 ሚሊዮን ዩሮ ለዝውውሩ ተጠይቋል ተብሎ ዜና ወጥቷል። ይሄ ከዚህ ተጫዋች የትናንት ፐርፎርማንስ ጋር እንደዋየ ልንገራችሁ ብዬ ነው። አስደናቂ የሆነ ጊዜ እያሳለፈ ይገኛል። 38 ጨዋታዎችን አድርጎ 27 ጎሎችን አስቆጥሮ 8 አሲስት በማድረግ 35 ጎል ኮንትሪቢሽን ያለው ተጫዋች ነው በ38 ጨዋታዎች። ቪክተር ኦስሜሄን በየአመቱ አስደናቂ ተጫዋች ነው እና የቱርክ ሊግ ለሱ የሚያንስበት ይመስላል እና ቀጣይ ሲዝን እንደሚባለው ከሆነ ጋላታሳራይ ሊሸጠው ይችላል። ዩናይትድም ሊያስፈርመው የሚችልበት እድል አለ። ወደ ልዩ ልዩ ዩናይትድ ተኮር የሆኑ 100% መረጃዎችን ማድረስ እንቀጥልና ከጉዳት ጋር በተያዘ ማርቲኔዝ ተመልሶ ልምምድ ሲሰራ ተመልክተነው ነበር እና የተለያዩ ምስሎችም እንዲሁ ወጥተው ነበር። ይሄን ምስል አይተናል። ኦፍኮርስ ልምምድ ጀምሯል። እሱም ዶርጉም በግል እየሰሩ ነው ልምምዳቸውን። ሜይ ቢ እንደ ቲም ደግሞ ልምምድ ሲሰሩ ከባባድ የሆኑት ልምምዶች ላይ ምናልባት እነዚህ ተጫዋቾች ላይሳተፉ ይችሉ ይሆናል። ግን ሜዳ ላይ ባሉ ልምምዶች ላይ ኢንቮልቭ እያደረጉ ነው ማለት ነው። ከግል ልምምድ እስከ ቲም ልምምድ ቀለል ያሉ ልምምዶች እና ሌክሳንድሮ ማርቲኔዝ አሁን የዴይሊ ሜል ጋዜጠኛ ክሪስ ዌል እንዳለው ከሆነ ለአስቶን ቪላ ጨዋታ አይደርስም ብሎናል። ይሄ ከባድ የሆነ ዜና ነው እውነት ለመናገር ለዩናይትድ ብሎ ነው። በተከላካይ መስመር ላይ ያስፈልገናል። በተለይ ሃሪ ማጉዌር ፊት የማይሆን ከሆነ አላቅም ስለ ሃሪ ማጉዌር ጤንነት ያለውን ሁኔታ በተከታትዬ ያደርሳቸዋለሁ። ስለሱም ግን ዩናይትድ በዮሮና በሄቨን የተከላካይ ክፍሉን አሁን መምራት አይችልም። ከባድ ነው። ለስህተት የተጋለጡ ናቸው። ታዳጊ ናቸው። ችሎታ አላቸው። ገና እድሜያቸው በሀያዎቹ መጀመሪያ ላይ ነው። ሜይ ቢ እነዚህ ተጫዋቾች ለመብሰልና እንደው በጥምረት በሊጉ ለቀጣዮቹ 10-15 ዓመታት የዩናይትድን የተከላካይ መስመር ለማገልገል ቢያንስ መቆየት አለባቸው። 3-4 ዓመታት ይፈልጋሉ። የትኛውም ቲም የ19 ወይ የ20 ዓመት ተከላካዮችን አቆሞ ሻምፒዮን የሆነ የለም። ሜይ ቢ አንዱ ለባላንስ ለምሳሌ አሁን ሃሪ ማጉዌር ቢኖር እና አጠገቡ ደግሞ ዮሮ ቢኖር ወይ ሄቨን ቢኖር ሜይ ቢ ቲሙ በደንብ ባላንስ ሊኖረው ይችላል እና አንዱ ድክመቱን ሊሸፍንለት ይችላል። የቪላ ጨዋታ ከባድ ነው እንደምታውቁት። ዩናይትድ ደግሞ በቃ መስት ነው፣ የግድ ማሸነፍ አለብን አስቶን ቪላ ግድ አስቶን ቪላ በየትኛውም ጥንካሬ ላይ ይሁን በዩሮፓ ሊግ መሰለኝ አይ ቲንክ ዩሮፓ ሊግ ላይ ነው የሚሳተፉት። ስለዚህ እነሱ ጨዋታ አለባቸው፣ ነገ ጨዋታ ያደርጋሉ ማለት ነው እና ጨዋታቸውን ካደረጉ በኋላ ነው እኛን የሚገጥሙት። ጨዋታው የሚደረገው እሁድ ነው። አስቶን ቪላ ሐሙስ ይጫወታል። ሐሙስ ተጫውቶ አርብ፣ ቅዳሜ ኢማጂን አርብና ቅዳሜ ነው እንግዲህ ሐሙስ ስለተጫወቱ እነሱ ኢቨን አርብ ልምምድ አይሰሩም። ዩሲ አርብ ልምምድ አይሰሩም። ቅዳሜም ደግሞ ጠንከር ያለ ልምምድ አይሰሩም። ምክንያቱም እሁድ ጨዋታ አለባቸው ከዩናይትድ ጋር እና ቀለል ያለ ልምምድ ነው ሊያደርጉ የሚችሉት ኢቨን ማለት ነው እና በቀጥታ ከብላህ አስጨራሽ የኤሮፓ ሊግ ጨዋታ በኋላ ነው እኛን የሚገጥሙት። ዩናይትድ ግን ምን እያደረገው ቤተሰቦች ቁጭ ብሏል። ዩናይትድ እስካሁን ድረስ እነኛን ሁሉ ቀናቶች ከኒውካስል ከተሸነፈን በኋላ ሰሞኑን ስናወራበት የነበረው ነገር በቂ የሆነ እረፍቱ ጥሩ ነው አይደለም እሱ አከራካሪ ነው። ቤተሰቦች አስቶን ቪላ በመጫወቱ ይጠቀማል። ተጫዋቾቹ ሞር ሪትም ውስጥ እንዲገቡ ያደርጋቸዋል። እሱ ሌላ ጥያቄ ነው። ግን ኢነርጂን በተመለከተ ይኸው ፋሚሊ ኢነርጂን በተመለከተ የማሸነፍ ፍላጎትን እንደው በትልቁ በተመለከተ ግን ዩናይትድ የሁሉ ተጫዋቾቹ ቀን ማረፋቸው ሊጠቅመን በጣም 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 ይገባል።
ሊጠቅመን ይገባል። በተለይ ኤነርጂ ላይ በኢንቴንሲቲ መጫወት ላይ ዩናይትድ ሊጠቀም ይገባል እንጂ 6-7 ቀን ቁጭ ብለናል። ስለዚህ ጉልበት እያሰጣን ነው፣ በኢንቴንሲቲ የማንጫወተው በዛ ምክንያት ነው ብሎ መናገር ይሄ መጥፎ በጣም ዳንጀር የሆነ አደጋ የሚያመጣ ነገር ነው እና ምንም ሰበብ እኔ አልፈልግም። በአስቶን ቪላ ጨዋታ ላይ ፐርፎርም እንዲያደርጉ ነው የምፈልገው። አለበለዛ የአውሮፓ ሻምፒዮንስ ሊግ ተሳትፏችን አደጋ ላይ ሊወድቅ የሚችልበትን ይችላል። በእጃችን ያለው በቀላሉ ከቪላ ጨዋታ ጀምሮ እያሸነፍን ቶሎ ሲዝኑ ሳያልቅ ገና ቶሎ ማረጋገጥ ስለምንችል ማለት ነው። ሌላኛው ዜና የምን መሰላችሁ? የቤንጃሚን ሼሽኮን ጉዳይ ይመለከታል። ሼሽኮ የፒኤፍኤ የፕሪሚየር ሊግ የደጋፊዎች የወሩ ምርጥ ተጫዋች ተብሎ በፌቨርዋሪ ወር ተመርጧል ማለት ነው። እንግዲህ በድምፅ ሲሆን ብዙ ጊዜ እንደዚህ አይነት ሽልማት የዩናይትድ ደጋፊዎች አያሳፍሩም ታውቃላችሁ። እና ቤንጃሚን ሼሽኮ ይህን ሽልማት በማግኘት ከብሪያን እምብሞ በኋላ ሁለተኛው ተጫዋች ሆኗል ማለት ነው። እና በተለያየ ጊዜ ሁለቱ የዩናይትድ ተጫዋቾች ይህንን ሽልማት ማግኘት ችሏል፣ ይገባዋል ደግሞ። ሼሽኮ ምን ያህል ለዩናይትድ 10 ነጥብ እንደሰጠ ከፉልሃሙ ጨዋታ ጀምሮ ስንመለከተው የነበረ ጉዳይ ነው በፌቨርዋሪ ወር። ስለዚህ ይህን ሽልማት ማግኘቱ የሚያንሰው አይሆንም ማለት ነው። በፒኤፍኤ የደጋፊዎች ምርጥ ተብሏል። እንግዲህ ከዛ ውጭ ደግሞ የማንቸስተር ዩናይትድ የወሩ ምርጥ ተብሎ መሸለሙ ይታወቃል። እንዲሁም የማንቸስተር ዩናይትድ የወሩ ምርጥ ጎል ሽልማትን ማግኘት ችሏል። የፕሪሚየር ሊጉ የጨዋታ እንደዚሁ ኮከብ ተብሎ መመረጥ የቻለ ተጫዋች ነው። ፕሪሚየር ሊግ ፕላየር ኦፍ ደ ማች ተብሎ ማለት ነው ተጫዋቹ። እንዲሁም ፕሪሚየር ሊግ ፕላየር ኦፍ ደ መንዝ በቅርቡ ይሄን ሽልማት እንደሚያገኝም ይጠበቃል ማለት ነው እና እጩ ነው፣ አንዱ ነው የወሩ የፕሪሚየር ሊጉ ምርጥ ተጫዋች ለመባል። ተጫዋቹም በጣም ከጫፍ እንደደረሰ እና ይሄን ሽልማት እንደሚያገኝ ነው ሁላችንም ይፋ ሲሆን የምንጠብቀው በሼሽኮ ጉዳይ ላይ። ወደ ዝውውር ዜናዎች እንለፍ እና በቅድሚያ ከሚለቁ ተጫዋቾች ስንጀምር ያው ጀደን ሳንቾ ዩናይትድን ለመልቀቅ አሁን በፍሪ ኤጀንትነት ተዘጋጅቷል። የሚፈልገውን ነገር ያገኘ ይመስላል። ጁን ላይ ከዩናይትድ ጋር ያለው ውል ሙሉ ለሙሉ ይጠናቀቃል። ተጫዋቹ ለቼልሲ መፈረም የሚችልበት እድል ቢኖርም ግን በዩናይትድ በኩል ደሞዙን ላለመቀነስ ሲል እና በቼልሲ ደሞዙን ቀንሶ ላለመፈረም በዩናይትድ የሚከፈለውን ክፍያ ላለማጣት ሲል እምቢ ብሏቸው ነው ወደ አስቶን ቪላ ዩናይትድ የላከው። የአስቶን ቪላ የውሰት ጊዜውን ሲያጠናቅቅ ጁን ላይ ወደ ሌሎች ክለቦች ለማምራት ተጫዋቹ አሁን ፍሪ ይሆናል ማለት ነው። ለዛም ነው ቦሩሲያ ዶርትመንዶች ተጫዋቹን ለመመለስ ጥረት እያደረጉ የሚገኙት ተብሏል። ቼልሲዎችም የሚያስፈርሙት ከሆነ ልጁ አሁን ለመመለስ ወደ ቼልሲ ፈቃደኛ ነው ተብሎ ነው የተገለጸው። ምን ያህል ዩናይትድን ሊጎዳ ወይም ደግሞ ጥቅሙን ሊያስከብር እንደሆነ እንዲህ ያለው የቼልሲን ጥያቄ በዚህ ታረጋግጣላችሁ። ባለፈው ክረምት ላይ ቤተሰቦቻችን እና የቼልሲዎች ደሞዙን እንዲቀንስ ነገሩት፣ አቀረቡለት፣ ተደራደሩት፣ እምቢ አለ። ምክንያቱም እዚህ ጋር ተጠቃሚ የሚሆነው ማንቸስተር ዩናይትድ ነው። ለአመት ደሞዙን ቀንሶ እዛ ቢፈርም በዩናይትድ ቤት ሲከፈለው የነበረው 200 ሺህ ወይ 250 ሺህ ፓውንድ ደሞዝ ይቀንሳል እና ለቼልሲ በ130 ሊፈርም አልችልም ወይ በ120 ልፈርም አልችልም ብሎ ነው እንግዲህ እምቢ ያለው። አሁን መመለስ ይፈልጋል ወደ ቼልሲ ተብሎ መነገሩ ግን በጣም የሚያስገርም ነው። ባለፈው ክረምት በተነጋገረበት ደሞዝ ማለት ነው ቤተሰቦች እና ዩናይትድ በዚህ ተጫዋች ምን ያህል እንደከሰረበት ይሄ ከዚህ በላይ ማረጋገጫ ሊሆነን የሚችል ነገር የለም። ዩናይትድ ለተጫዋቹ ያወጣውን የዝውውር ገንዘብ ጨምሮ ለኮሚሽኑ፣ ለደሞዙ ወደ 138 ሚሊዮን ፓውንድ ነው ወጪ ያደረገው። ኦልሞስት ኪሳራ ብዬዋለሁ እኔ። ጀደን ሳንቾ ለዩናይትድ የሰራው ነገር የለም እና የተጫዋቹ ዝውውር 73 ሚሊዮን ፓውንድ ተከፈለበት ማለት ነው። የ5 ዓመት ኮንትራት በዛ ላይ ነው የፈረመው እና በሳምንት 250 ሺህ ፓውንድ ተጫዋቹ ሲከፈለው ለ5 ዓመታት በድምሩ 138 ሚሊዮን ፓውንድ ከዩናይትድ ካዝና ወጥቶ ፈሷል ማለት ነው። ለዛ ነው አሁን ሰር ጂም ራትክሊፍ ዝውውር ላይ የሚወስዱትን ጥንቃቄ እንዲሁም በተጫዋቾች ደሞዝ ላይ ያላቸውን አቋም የማደንቀው። ቤተሰቦቻችን ክለቡ ይህንን አቋም አሁን ሰር ጂም ራትክሊፍ የያዙትን አቋም ቀደም ብሎ መውሰድ የነበረበት ነገር እንደሆነ ነው በግሌ እንዲሆን ዳመን ያደረገኝ እና ክለቡ እንደዚህም አይቸገርም ነበር። በገንዘብም በእዳም በዝውውር ላይም በተጫዋቾች ባህሪም እንዲሁ መበላሸት ለሁሉም ነገር ምክንያት የሆነው ይሄ
ከቅጥ ያጣ የዝውውር ስትራቴጂ፣ ቅጥ ያጣ የደሞዝ ማከፋፈል ተጫዋቾችን ከሜዳ ላይ ፐርፎርማንስ ይልቅ ለገንዘብ እንዲጫወቱ ያደረገና ብዙ ተጫዋቾቻችንን ያበላሽ አካሄድ ነበር። በመስተካከሉ አሁን በዚህ በጣም ደስተኛ ነኝ እና ይሄ ቀጣይ ሲዝን አይ ቲንክ ቀጣይ ክረምት ላይ የመጨረሻ ይሆናል። በነገራችሁ ላይ እነ ማርከስ ራሽፎርድ እነ ሆይላንድ እንኳን ብዙ ደሞዙ ትንሽ ነው በጣም ግን በክለቡ ከፍተኛ ገንዘብ እየተከፈላቸው ለዩናይትድ ግልጋሎት ያልሰጡ ራሽፎርድ ብያቸዋለሁ፣ ሳንቾ፣ ካዛሜሮ እንኳን አገልግሏል ብዙ ቢሆንም ደሞዙ እንደው ከፍተኛ ቢሆንም እና ይሄ ትልቅ ደሞዝ የሚያገኙ ተጫዋቾች በደንብ ተጠርገው ከክለቡ እየወጡ ነው ያሉት እና አሁን ይሄ ነገር ይስተካከላል። ለዝውውር እንቅስቃሴያችንም እጅጉን ነው የሚጠቅመን። የማታስቡት ኢማጅን የማታደርጉት ገንዘብ ነው ዩናይትድ የሚያተርፈው ከነኚህ ተጫዋቾች መልቀቅ። የአርቢ ሌipzig ያን ዳይሞንዴ የዩናይትድ ዝውውር ጉዳይ በተደጋጋሚ አሁን ቀን በቀን ዜናዎች እየወጡበት ነው የሚገኘው። ትላንት መረጃውን እንዲሁ ከፋብሪሶ ሮማኖ ወስደን አድረሰናቸዋል። ለዚህ ተጫዋች ዝውውር ዩናይትድ 100 ሚሊየን ዩሮ ይጠየቃል ተብሏል። በአርቢ ሌipzig በየጨዋታዎቹ በየሳምንቱ ይሄ ተጫዋች በዩናይትድ መልማዮች ክትትል ስር ወድቆ እያደረገ ያለው እንቅስቃሴ ሬቲንጉን ሁሉ ሳይቀር ሰሞኑ ስናደርሳቸው ቆይተናል። ዩናይትድ ልጁን ለማሳመን እና ወደ ኦልትራፎርድ ለማምጣት ሙሉ ለሙሉ አማድ ላይ ኃላፊነቱን የጣለ ነው የሚመስለው። ከዚህ በፊት ተመልክተናል። ለምሳሌ ብሪያን ምቦሞ ወደ ዩናይትድ ሲመጣ አንድሬ ኦናና ያበረከተው አስተዋጽኦ ላቅ ያለ ነበረ። ወደ ዩናይትድ እንዲመጣ በማሳመን ስለ ዩናይትድ ያለውን ነገር በመንገር ብዙዎች ኤጀንት ኦናና እያሉ ሁሉ ሲጠሩት እና ለዩናይትድ የሰራው አንድ ጥሩ ነገር ብሪያን ምቦሞ ወደ ዩናይትድ እንዲመጣ ማድረጉ ነው ተብሎ ሲነገር ነበር። አሁን ደግሞ ይህን ኃላፊነት አማድ እየተወጣ ነው ተብሏል። ኮንስታንትሊ ተጫዋቹን ያወሯል። በቀጥታ ለቦታው የሚፎካከረው እና በነገራችሁ ላይ ለአማድ መሰለፍ ስሬት ሊሆን የሚችል ተጫዋች ነው ራሱ ዳይሞንዴ። እሱ በሚጫወትበት ቦታ ነው ልጁ የሚጫወተው። ኦፍኮርስ ዩናይትድ የሚፈልገው በቀዳሚነት ግን በአማድ ቦታ ላይ እንዲጫወት ሳይሆን በግራው ቦታ ላይ እንዲሰለፍለት ነው። ስለዚህ አማድ ይሄ ልጅ ወደ ዩናይትድ የሚመጣ ከሆነ ብዙም ለቦታው አይፎካከረውም፣ ተጎጂ አይሆንም ማለት ነው። ተጫዋቹ ስትራይከር ሆኖ መጫወት ይችላል። አማካይ ቦታዎች ላይ እንዲሁ መጫወት ይችላል። በግራም በቀኝም እንደፈለገ ነው። ዩናይትድ ቨርሳታይል ስለሆነ ላይ ጫወተው የሚችለው ኤጀንት አማድ ተጫዋቹ ከሊቨርፑል ይልቅ ማንቸስተር ዩናይትድን መርጦ እንዲመጣ እንደ ኤጀንት ሆኖ እያገለገለ ነው እና የእሱ ተጽዕኖ የአህማድ ተጽዕኖ በተለይ ወደ ዩናይትድ እንዲመጣ ዳይሞንዴ ትልቅ ተጽዕኖ ላይ ያሳርፍበት ይችላል ተብሎ ተነግሯል። ሌሎች አማራጮችን ዩናይትድ ስለመያዙም መረጃ አድርሰናችኋል። በሱ ቦታ ላይ እንደ ብራዲ ባርኮላ የመሳሰለው ተጫዋቾች ለምሳሌ ከፔጅ ይሄ ተጫዋች ግን ውድ ነው፣ 80 ሚሊዮን ፓውንድ በላይ ይጠየቅበታል ተብሏል። የደጋፊዎች ግን ድሪም ነው፣ ገንዘቡ በጣም ብዙ ነው። የዳይሞንዴ እድሜው 19 ነው እንደምታውቁት። ግን ይሄ ተጫዋች የዲስትሮየር አይነት ባህሪ ያለው ነው። በተለይ ቨርሳቲሊቲን የምናወራ ከሆነ ለዩናይትድ እና ለአሰልጣኙ በጣም አመቺ ይመስላል። የኮሞ ተጫዋችም አለ እንደዚሁ ብዙዎች አያውቁትም። ተጫዋቹ ጄሰስ ሮድሪጌዝ ይባላል። ስሙ ከዩናይትድ ጋር እየተያዘ ነው። እንዲሁም ማርሻል ጎዶ የተባለው የስትራስበርግ ተጫዋችም ይገኛል። ይህም ተጫዋች በነገራችሁ ላይ በቅርቡ ነው እንግዲህ በተለይ በዚህ ሲዝን ስሙን በደንብ በሊግ ዋን መትከል የቻለው። በፕሪሚየር ሊጉ ብዙዎች ያዩት ያደነቁት ተጫዋች በሱ ቦታ እንደ አማራጭ ሆኖ ቢመጣ የሚመኙት ተጫዋች የኤቨርተኑ እንደዚሁ ሊማን ኒዳ የተባለው ተጫዋች ፕሪሚየር ሊግ ፕሩቭን የሆነ የዩናይትድ የግራ ባጥቂ ቦታ የዝውውር ኢላማ ላይ ያሉ ተጫዋቾች መሆናቸው ከኒዳዬ ጋር ጨምሮ ይታወቃል እና ክለቡ ጥሩ አማራጮችን የያዘ ነው የሚመስለው። ባርኮላን ካስፈረመ ተጫዋቹ በደንብ አድርጎ በአውሮፓ መድረክ ራሱን ያሳየ ልጅ ነው እና ወደ ዩናይትድ ቢመጣ ይቸግራል ተብሎ አይጠበቅም። በትልቁ የተፈተነ ልጅ ነው። ዳይሞንዴ የፊውቸር የወደፊቱ ምናልባት ባለንዶር አሸናፊ ሊሆን የሚችል ትልቅ ታለንት ያለው ተጫዋች ነው እና ዩናይትድ ደጋፊዎችን ፍጹም ሊያስደስት የሚችል ቫይቭ በኦልትራፎርድ ሊያመጣ የሚያስችለውን ስኪል ይዞ የሚመጣ ተጫዋች ነው። በጣም አስደናቂ ልጅ ነው። ነዳዬ ደግሞ በጣም ሴፍ የሆነ ዝውውር ሊሆን ይችላል። ተጫዋቹ በኦልትራፎርድ ደጋፊን በስኪሉ ከማስደሰት ውጭ ደግሞ በፕሪሚየር ሊጉ ልምድ ያለው መሆኑ ዩናይትድ ሪስክ እንዳይወስድ እና ሪስክ ፍሪ የሆነ ዝውውር እንዲሆን ያደርገዋል። እንግዲህ ዩናይትድ እዚህ ጋር ማንን እንደሚመርጥ በቀጣይ እናንተም የማን እንዲመጣ ፍላጎት እንዳላችሁ በኮሜንት ላይ አስተያየቶቻችሁን እንድትሰጡ፣ ማን ቢመጣ ለዩናይትድ ጠቃሚ ይሆናል፣ ማንንስ ትመርጣላችሁ ብሎ ሀሳባችሁን እንድታጋሩን
እንጠይቃለን። ቤተሰቦች ዩናይትድ ሊስት ውስጥ ያሉ ተጫዋቾች ግን እዛ ቦታ ላይ እነኚህ ናቸው። የኖቲንግሃም ፎረስቱን ሞርጋን ጊብስ ዋይትን አስተያየት ደግሞ ላድረሳችሁ። ይሄ ልጅ ከስካይ ስፖርት ጋር ቃለመጠየቅ አድርጎ ነበር እና ሞርጋን ጊብስ በጣም የሚያስገርመኝ ነገሩ ስለ ዩናይትድ ያለውን ፍቅር ተጫዋቹ ተናግሮ የሚጠግብ አይደለም። ኦፍኮርስ ክርስቲያኖ ሮናልዶን ይወደዋል። የማንቸስተር ዩናይትድ የልብ ደጋፊ እንደሆነ በልጅነቱ ዩናይትድን እየተመለከተ እንዳደገ ሲናገር የመጀመሪያው አይደለም። ግን ደግሞ በተደጋጋሚ ይሄን ነገር በተደጋጋሚ አንዳንዶች እንደውም ይሄ ተጫዋች እኮ ዩናይትድን ኑና አስፈርሙኝ እያለ እየተማጸነ ያለ ልጅ ነው እና ዩናይትድ ምንድን ነው የሚሰራው? ፍዘቱ ምንድን ነው? አማካይ ይፈልጋል በአንገብጋቢ ሁኔታ። ኦፍኮርስ ስሙ ተነስቷል። ከዩናይትድ ዝውውር ጋር ሊስት ውስጥ አካተውታል ተብሎ ተገልጿል። እድልም ያለው ይመስላል። እውነት ለመናገር ቤተሰቦቻችን እድል ያለው ይመስላል። ስለ ቶናሊም እንደው ዜናዎችን ስናይ ስለ ኢሌት አንደርሰንም ምናልባት ወደ ሲቲ እያደላ ሳይሆን አይቀርም ተብሎ መነገሩን ስናይ የዩናይትድ አማራጮች እየጠበቡ መምጣታቸው አይቀርም እና ጊብስ ዋይት ወደ ማንቸስተር ዩናይትድ ሊመጣ የሚችልበት እድል እንዳለ ክሊርሊ ይሄ ግልጽ ነው። ስለዚህ አሁን ይሄ ልጅ በስካይ ስፖርት ቃለመጠይቅ ሲያደርግ የተናገረው ነገር ድጋሚ ስለ ማንቸስተር ዩናይትድ ያለውን ፍቅር በግልጽ ያሳየበት ነው ተብሎ ተደርጎም ተወስዷል እና በርካታ ዩናይትድ ደጋፊዎች ይህን ነገር ሼር እያደረጉ ልጅ እኮ በዚህ ፍቅሩ እና በዚህ ለክለቡ ያለው ስሜት ለዩናይትድ ቢጫወት ፍጹም ሊጠቅመን ይችላል ብለው አስተያየት እስከ መስጠት ደርሰዋል ማለት ነው። የአንተ ጎት ማን ነው ተብሎ ሲጠየቅ ክርስቲያኖ ሮናልዶ ያለ ጥርጥር ብሎ ነው የሚመልሰው እና በእግር ኳሱ በራሱ ባደረገው ነገር ክርስቲያኖ ለእግር ኳሱ ባደረገው አስተዋጽኦ ክርስቲያኖ ሮናልዶ ለእኔ የምንጊዜውም ምርጡ እግር ኳስ ተጫዋች ነው ሲል ነው ማለት ነው እንግዲህ ያደነቀው እና ሜሲስ ተብሎ ሲጠየቅ በዚህ ጉዳይ አልደራደርም ነው ያለው። እናንተ እንትን ማድረግ ትችላላችሁ፣ ዲቤት ማድረግ ትችላላችሁ። እናንተ መከራከር ሰዎች ሊከራከሩ ይችላሉ። ሜሲ ነው ምርጥ ወይስ ክርስቲያኖ ሮናልዶ ነው ምርጥ በሚለው ጉዳይ አለ። ለእኔ ግን የምርጫ ጉዳይ አይደለም ብሎ ነው እሱ በግልጽ እንዲህ የሚያስቀምጠው ማለት ነው እና ለእኔ ሁል ጊዜም ቢሆን ፐርሰናል ፕሪፈረንስ ነው። ከሜሲ ይልቅ ክርስቲያኖ ሮናልዶ ፍጹም ይመቸኛል እና ንጻሬ ውስጥ እንኳን እኔ አልገባም። ሜሲ የተሻለ ነው ወይስ ክርስቲያኖ የሚለው ጥያቄ በራሱ ለእኔ የሚሆን አይደለም። ምክንያቱም ያደግኩት ክርስቲያኖ ሮናልዶን በዩናይትድ ማሊያ እየተመለከትኩ ዩናይትድን እየደገፍኩ ነው ያደግኩት። ስለዚህ ሁል ጊዜም ቢሆን ክርስቲያኖ ሮናልዶ ብሎ ነው ማለት ነው ምላሽ የሰጠው እና የዩናይትድ ሰዎች እንግዲህ ምንድን ነው የምታደርጉት? ኑና አስፈርሙኝ ብሎ ተጫዋቹ እኮ እንደው ኢንዳይሬክትሊ በቀጥታም ባይሆን በተዘዋዋሪ በግልጽ እየተናገረ ነው ይሄ ልጅ ብለው ደጋፊዎች አስተያየት እስኪሰጡበት ማለት ነው። በዚህ መልኩ ነው ለክርስቲያኖ ሮናልዶ እና ለዩናይትድ ያለውን ፍቅር ሞርጋን ጊብስ ዋይት እየተናገረ ያለው። በነገራችሁ ላይ ማንቸስተር ሲቲ ከሁለት አንዱ የማስፈረም እድል አለው ሰምር ላይ ወይ ይህን ተጫዋች ሊያስፈርሙት ይችላሉ ወይ ደግሞ ኢሊየት አንደርሰንን አሁን ወደ ኢሊየት አንደርሰን ያጋደሉ ነው የሚመስለው። እንደውም አንድ መረጃ ሳይ ነበር ኢሊየት አንደርሰን ወደ ሲቲ የሚያደርገው ዝውውር ኦልሞስት በቃ አልቋል የሚል ዜና ነው ያየሁት። ግን ሩመር ስለሆነ ነው አሁን በእርግጠኝነት ባላወራችሁ ከሚታመኑ ዜና ምንጮች የወጣ አይደለም። ግን ደግሞ ፕሪፈር እንደሚያደርግ ሲቲን ፕሪፈር እንደሚያደርግ ከዚህ በፊት ነግሬያቸዋለሁ እና በዛ ምክንያት ነው ኢሌት አንደርሰንን እኔ በግል በወደውም ለማንቸስተር ዩናይትድ አማካይ ክፍል ጥሩ የሆነ እንደው ባላንስ የሚያመጣ በማጥቃትም በመከላከል አማካይ ነው ብዬ በግሌ ባምንበትም ግን ወደ ዩናይትድ ለመምጣት ተጫዋቹ ስለመፈለጉ እርግጠኛ አይደለሁም። አሁን ባሌባን ብጠይቁኝ ኦፍኮርስ ለዩናይትድ በደንብ የመፈረም ፍላጎት አለው። ልብ ወደ ዩናይትድ እያደላ ነው። በኢሌት አንደርሰን ጉዳይ ግን አይ ዶንት ቲንክ ሶ አይመስለኝም። ቤተሰቦች ለማንኛውም የሆነውን አብረን እናያለን። የዛሬ ዜና ግን እዚህ ላይ ይብቃኝ። ነገም እንገናኛለን እና ሼክ አድርጉን ቤተሰቦች። እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላሙ ባይ